እንድታውቁ መፈልገው እኮ ነው እያለ ያለው የነብዩላህ ሎጥን ህዝብ ተግባር ግብረ ሶዶማውያንን ምን እንዳደረኩ ነግሬያችኋለሁ ሱብሃንአላህ ምን ይያለ ነው እናንተም ብትሆኑ እንደነሱ ከወሰለታችሁና ከባለጋችሁ ያደረግነውን እናደርግባችኋለን ማን ይከለክለናል ይህ ጥፋት በእነዚያ ላይ የተወሰነው ውሳኔና የተወሰደባቸው እርምጃ እናንተም ጥፋታቸውን የደገማችሁ እንደሆነ ከእናንተም የሚርቅ ቅጣት እንዳይመስላችሁ እና ዘንበዋለን እንደለመድ ነው ቢያላችሁና የተመለሳችሁ እንደሆነ ጥፋቱ እኛም እንመለሳለን ወደ ቅጣታችን ይያል ከአላህ ተአምራቶች ውስጥ አንዱ ለናንተ ሚስቶቻችሁን መፍጠሩ ነው ባሎቻችሁን መፍጠሩ ነው እንዶቻችሁን መፍጠሩ ነው ለምን ያላችሁ እንደሆነ በሷ የመንፈስ እርካታ እንድታገኙ በእናንተ የመንፈስ እርካታ እንድታገኙ ውስጧ እንድትኖር ውስጥክ እንድትኖር አለ አላሁ ጀለ ሚስቶቻችሁ የእርሻ ማሳዎቻችሁ ናቸው የናንተ የእርሻ ማሳዎች ናቸው ፈአቱ ሐርሰኩም አናሽቱ ማሳዎቻችሁን ደግሞ በፈለጋችሁት መልኩ ረሱ አለ በፈለጋችሁት መልኩ መብታችሁ ነው በፈለጋችሁት መልኩ ከፊትም ይሁን ከኋላ በፈለጋችሁት ሁኔታ በአንድ መንገድ ብቻ ነው ግን የሚፈቀደው ከዚያ ውጪ ሄዳለው ያለ እንደሆነ ከግብረ ሶዶማውያን ጋር ይደመራል وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد أيها الأحبة كتاب الكبائر لشيخ العلامة الإمام الذهبي رحمة الله عليه كتاب درساتنا أسرى أراتنياون درسنا يمنايو بتنانتناو درساتن كبيرة من الكبائر الزنا وأسبابها آية النبر زاريم منايو وهي أكبر من الزنا وأشنأها وأخبثها زارين منايو كزموت يكفى الجيج أياف نوري هنا بزماناتشن تكستو بايهون مسفافاتون بانساقا نورو مسجدوس لمن ناقر انقوان تنش عندبت ياز بميادر اسنو زاري منك وياه وهي قال المؤلف غفر الله له ولنا ولكم ولسائر المسلمين الكبيرة 11 اللواط أسرى عندنياو كبيرة زي كتاب لي لواط نو سل لواط نو منها قبل الصدوماويان إن تكبار يمي تكبروا سوج صدقوني ምንም እንኳን ለነሱ ያለን እይታ የመጠጉ የበለጸጉ ያወቁ ምናምን ብለን ብንላቸው ከውሻ ካህያ ከከርከሮ ከየትኛውም እንስሳ የዘቀጠ አእምሮ ያላቸው ሰዎች ናቸው ምዕራባውያን ይህ ተግባር በአገራችን ላይ እንደ መብት ነፃነት ነው መብቱ ነው አንድ ሰው ወንድ ለወንድ ቢዳራ መብቱ ነው ብለው ፓርላማ ላይ አቅርበው ሲወያዩና አጨብጭበው ሲያጸድቁት እዛ አካባቢ ላይ የተሰበሰበው ሁላ ምሁር ነው ምንም በለው ምን አህያ ነው ብትለው አይመጥነውም ከርከሮ ነው ብትለው አይመጥነውም ውሻም ነው ብትለው አይመጥነውም በል ድንጋይ ነው ብትለውም አይመጥነውም ምንም ብትለው አይመጥነውም ስለዚህ ዛሬ እነሱ የሚሰሩት እርኩስ ነገር እነሱ የሚያወሩት ርካሽ ነገር በእኛ እይታና ሚዛን ሁሌም ቅዱስ ተደርጎ ስለሚወሰድ የሆነ መልካም ነገር ያመለጠን መስሎን እኛም የነሱን ፈለግ ተከትለን ሀገራችን ላይ አልፎ እነዚህ ነገሮች እየተሰሙ ነው ያለው በህግ ደረጃስ እንደ መብት ለምን አይጸድቅም የሚልም ነገር ተነስቶ ነበር ከዚህ ቀደም ቆየት ብሏል እንጂ ጭምጭምታው ነበር ግን ሀገራችን አልহামዱሊላህ ያሉባት ወይ ሙስሊሞች ናቸው ወይንም ክርስቲያን ኦርቶዶክሶች ናቸው
ወይንም ፕሮቴስታንቶች ናቸው ወይንም ካቶሊክ ወይ የሆነ የእምነት ተቋም አለ የሆኑ አማኞች አሉ በዛም ላይ ደግሞ ኢትዮጵያዊ ማንነታችን እንኳን በዚህ ደረጃ ልንወርድና ልንዘቅጥ ቀርቶ አለባበሳችን ራሱ የሙስሊም ክርስቲያን ወደ ሸሪዓ የተቃረበ ነበር የዛሬና ያድርገውና ያ ነበር እሴታችን ስለዚህ ያንን እሴታችንን ሙሉ ለሙሉ ስላላጣነውና ወደ እንስሳነት ብሎም ከዛ በታች ስላልወረደን ለሀገር ለወገን አይበጅም በሚል ቅን ማንነት የነበራቸው ከሙስሊሙም ከክርስቲያኑም ያ ነገር ለውይይትና ለመድረክ እንዳይቀርብ አስነዋሪ ነው በሚል መልሰውት አልፏል እንደዚህ አይነት መረጃ ነበረን አሁን በኋላ ምን ይመጣል ስለሚለው አናቅም ደግነቱ ሸሪዓ እነዚህና መሰል ነገሮችን ቀድሞ አስጠንቆና ኢዘን ለመናገር ቢከብድም እያየን እየሰማን ያለነው ዜና ጥሩ ስላልሆነ ሙስሊሙን ኢትዮጵያዊ የሆነውን ሁሉንም ዜጋ ሙስሊም ክርስቲያን ሳንር ለሀገራችን ደህንነትና ክብር ሲባል እሴቶቻችንን እንደማስጠበቅና እንደማስቀጠል ሲባል እንደዚህ አይነት ነገሮችን በግልጽ ማውራት የግድ ይላል ዛሬ የምናየው ሁለት ርዕሶችን ነው አንደኛ ግብረ ሰዶማውያን የሚተገብሩትን ሊዋጥ የሚባለው ሁለተኛ ከሚስት ጋር ከበጀርባ በኩል ግንኙነት ማድረግን ይሄም እንሳዊ ነው ከዛም የወረደ ነው እንሳም እንኳን በዛ መልኩ አረግ ስለዚህ እነዚህ ሁለቱንም አዝሏል ኪታቡ ትኩረት ይሻል قال قص الله عز وجل علينا في كتابه العزيز قصة قوم لوط الله قرآن ውስጥ በተከበረው ቁርአን ውስጥ የሉጥ ህዝቦችን ታሪክ ተርኮልናል في غير موضع عند ቦታ ሳይሆን የተለያየ ቦታ ላይ من ذلك قوله تعالى فلما جاء امرنا جعلنا عاليها سافلها የኛ ውሳኔያችን የመጣ ጊዜ ተው ብለን አስጠንቅቀን አይተን እንዳላየ ሰምተን እንዳልሰማ አልፈናቸው በኋላ ላይ በደንብ ካሰባናቸውና ካዳበርናቸው በኋላ ከኛ በላይ ማን አለ ብለው ነብያችንን አንቀበልም ብለው ያሉ ጊዜ ነብዩላህ ሉጥን ማለት ነው አልቀበልም ብለው ያሉ ጊዜ فلما جاء امرنا የኛ ውሳኔያችን የመጣ ጊዜ እኮ جعلنا عاليها سافلها የላዩን የመሬቲቱን ክፍል ወደ ታች የታቹን ደግሞ ወደ ላይ እኮ አደረግነው ገለበጥናቸው እንደዳቧል ثم قال وامطرنا عليها حجاره من سجيل አዘነብንባቸውም ደግሞ እኮ عليها ذا በተገለበጠችው መሬት ላይ حجاره ድንጋይን አዘነብንባቸው من سجيل በደንብ ተደርጎ የተቀቀለን ድንጋይ سجيل ብሎ ማለት በጀሃነም ዳርቻ ላይ የሚኖር እሳት በደንብ አርጎ የቀቀለውና ያበሰለው ከጠጠር የከፋ በማሳመሙ ረገድ ላይ አደገኛ የሆነና ፈንካች የሆነን ድንጋይ አዘነብንባቸዋል አለም ተራ كيف فعل ربك باصحاب الفيل ثم قال مدن يا رب ألم يجعل كيدهم في تضليل وأرسلنا عليهم طيرا أبابيل ثم قال ترميهم بحجارة من سجيل ورورا علما متمتاچون لكن باچون ድንጋይ ሲባል ደግሞ እናንተ የምታውቁት ድንጋይ ሀገራችሁ ድንጋይ እንዳይመስላችሁ የምድሪቱ ድንጋይ እንዳይመስላችሁ አለ ሲጂል በጀሃነም ዙሪያ ላይ በደንብ ተደርጎ የተቀቀለና የተጠበሰ አደገኛ የሆነ ያገኘ እንደሆነ ወዲያው ዲስሚስ የሚያደርግ ድንጋይ ላክንባቸው እንዳለው አላህ አስሐቡ ሉጥ قوم لوط عليه السلام ያስቸገሩ ጊዜ جعلنا عاليها سافلها የላይኛውን የመሬቱን ክፍል ወደ ታች ገለበጥናት ያም አልበቃ ብሎ وامطرنا عليها حجاره ድንጋይም ማዘነብንባቸው من سجيل በዚያ መልኩ አሳማሚ ልክ የሚያስገባን ድንጋይ
አዘነብንባቸዋል ثم قال منضود بلو مالت أي يتلو بعضها بعضا متتالية عندي بيتشازنبن አልተውንባቸው እንግዳውሳ ተከታታይ የሆነ ድንጋይ አዘነብንባቸዋል ثم قال مسومة يعني معلمة علامة ያለባት እቺ ለንትና ተብሎ ምልክት የተደረገባት እማት ዘነጋ እማት ትስት ድንጋይ አዘነብንባቸው አለ መሬት ላይ አትወድቅ የሚያች ድንጋይ የተላከችበት አካል ጋር ሄዳን ዋናቱን ምታፈርሰለት مسومة በደንብ ተደርጎ ታልሞ ለባለቤቱ እንድትደርስ የተላከች የምልክት የተደረገባት ዓላማ የተደረገባትን ላክነ معلمة بعلامة تعرف بها أنها ليست من هجار أهل الدنيا ليت ያለ ምልክት ያለባት በዚያ ምልክቷ የምትታወቅ የምድር ድንጋይ ያልሆነን ድንጋይ እኮ አዘነብንባቸዋል በጥፋታቸው አማካይነ ثم قال عند ربك يعني مسومة عند ربك ጌታ ዘንዳ ልዩ ምልክት ኮድ የተሰጣት ያ ሰላም ታርጋ ቁጥር አላት ልዩ ኮድ አላት በዛ በፓርክ ኮድ አማካይነት ነው የምትሄደዋል ثم قال أي في خزائنه التي لا يتصرف في شيء منها إلا بإذنه كسو فقاد وجي ማንም በማስተናብረው خزائن ውስጥ እሱ ካዝና ውስጥ እኔ አላህ ካዝና ውስጥ ካሉት ድንጋዮች ላክንባቸዋል قال سبحانه وما يعلم جنود ربك إلا هو የኔን ኃይሎችና ጓዶች እኮ ማንም ማያቃቸው ምን ብቻ ነኝ ማቃቸዋል ሲሻው ንፋስ ይልካል ሲሻው ድንጋይ ይልካል ሲሻው ዝናብ ይልካል ሲሻው ጎርፍ ይልካል ሲሻው ፀሐይ ያደርጋል ሲሻው ረሃብ وما يعلم جنود ربك إلا هو إذا قال وما هي من الظالمين ببعيد እንድታውቁ መፈልገው እኮ ነው ይያለ ያለው የነብዩላህ ሉጥን ህዝብ ተግባር ግብረ ሶዶማውያንን ምን እንዳደረኩ ነግሬያችኋለሁ ዛሬ ምዕራባውያን አምጥተውት እርኩሱ ቅዱስ መስሎን እኛም መልካም ያመለጠን መስሎን እኛስ ለምን ያመልጠን ብለን መወዳደርና መከታተል ይዘን ለማንኛውም አላሁ ጀለ ወዐዝ በእኛም ላይ ፎከረ قال وما هي فعلموا يا أمة محمد يا نبي محمد ህዝቦችም እወቁ ወዳችሁ ግቡበት وما هي من الظالمين ببعيد ተመሳሳይ በደል የሚፈጽሙና ግፈኞች የተገኙ እንደሆነ ይህ ተግባራችን የሚርቃቸውና የሚያጣቸው የሚስታቸውም እንዳልሆነ እወቁ አለ አላህ ሱብሃንአላህ ምን ይያለ ነው እናንተም ብትሆኑ እንደነሱ ከወሰለታችሁና ከባለጋችሁ ያደረግነውን እናደርግባቸዋለን ማን ይከለክለናል ማንስ ይጠናናል አለ አላህ ሱብሃነሁ ወተዓላ وما هي من ظالم هذه الأمة إذا فعلوا فعلهم أن يحل بهم ما حل بأولئك من العذاب تفسير يتفات በእነዚያ ላይ የተወሰነው ውሳኔና የተወሰደባቸው እርምጃ እናንተም ጥፋታቸውን የደገማችሁ እንደሆነ ከናንተም የሚርቅ ቅጣት እንዳይመስላችሁ እና ዘንበዋለን እንደለመድነው وإن عدتم عدنا እንዳለው ማለት ነው አላህ ቢያላችሁና የተመለሳችሁ እንደሆነ ጥፋቱ እኛም እንመለሳለን ወደ ቅጣታችን ይያለ والعياذ بالله قال ولهذا قال النبي صلى الله عليه وسلم المؤلف يقول أخوف ما أخاف عليكم عمل قوم لوط أني بنانت لي جيج مسقالاችሁ አስጊ ነገር የሉጥ ህዝቦችን ተግባር ተተገብር አላችሁ ብዬ ነው መስጋላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄው አልቀር በሳቸው ኡመት من المسلمين والكافرين ومن العرب والعجم ينغر يتتغبر ነው ያለው የሚያሳዝነው እነሱ ቢተገብሩት ምዕራባውያን ቢተገብሩት በቃ ሃይማኖት አልባ ሆኖ ወደ እንሳዊ ማንነት ብሎም ቅድም እንዳልኳችሁ ከከርከሮም ከውሻውም ከህያውም ከማንም ከድንጋዩም ስለወረዱ ድንጋይን የማይመጥን እንኳን አእምሮና አመለካከት ስላላቸው በቃ ይሄ ምጥቀትና ማወቅ መስሏቸው ተገበሩ እኛ ቁርአን ይዘን ሙስሊሞች ሆነን
አረቡ ዓለም የቁርአኑ ወራሽ ዑለማዎች ባሉበት ሀገር ይህ ነገር ይተገበራል ያያችኋን እንደሆነ አዎ ይተገበራል ተወይነን ሴት ለሴት ወንድ ለወንድ መጋባት አለበት የሚለው እኮ እንደ ነፃነት ተቆጥሮ ሳውዲ አረቢያ ላይ በነፃነት ሲንቀሳቀስ ታይዋል አይደል ሴቱ ሂጃብ ለብሶ ጸጉሩን አሰርቶ ፊቱ ላይ ሲፒስቲንጉን ላፒስቲንጉን ምናምንኝውን የሚባለው ለጣጥፎ ሲጓዝ ታይዋል ወንድ ሴቷ ወንዱ ማለት ነው ሴቷ ደግሞ እንደ ወንድ ጸጉሯን አበጥራ እንደ ወንድ ጸጉሯን አሳምራና ምናም ብላ ስትንቀሳቀስ ታያታለ ሱሪ ታጥቃ በዚህ ደረጃ ወርደናል ምንድነው ምክንያቱ ምዕራባውያን ፈጸሙታ እነሱ የፈጸሙት ነገር ቢረክስም ቅዱስ ነው وقال المؤلف غفر الله له ولنا ولكم ولسائر المسلمين ጊዜው መሸሻ ነው ጊዜው ጥንቃቄ ይሻል ለዚህም ሲባል አሜሪካ ካናዳ ሌሎችም አውሮፓ ሀገር ላይ የሚኖሩ ሙስሊም እህት ወንድሞቻችን ወደ ሀገር የመግባት ውድልና ነገራቶች ያልተመቻቸላቸው ልጆቻቸውን ወልደዋቸዋልና ምን ያርጓቸው በዚያ ስርዓት ውስጥ እንዳያሳድጓቸው ከነሱ እንትን ውጭ ናቸው እንደ ሀገሬ ልጅን ጠፍጥፈህ ለዚህ አድርገህ ስርዓት ያዝ በኔ መርህ ነው ምናምን ልትላችን ልጅ ትንሽ ከፍ ያለና መናገር የቻለ እንደሆነ እነሱ እጅ ስራ አይደለም ያለው እነዛ እጅ ስር ላይ ነው ያለው ስለዚህ ትምህርት ቤት በሚሄድበት ሰዓት የጾታ መብትህን ማስጠበቅ ስለምችል ወንድ መሆን ትፈልጋለህ ኦር ሴት መሆን ትፈልጋለህ ተብሎ የሚጠየቅበት ነባራዊ ሁኔታ ነው ያለው እንደ ህግ ጸድቆ ስለዚህ አንድ ወንድ ልጅ ገና 12 አመት 10 አመት አካባቢ ያለ እርጥቡን ከደረቁ ያለየ ገና ታዳጊ የሆነ ህፃን እነሱ ብሬን ወሽ ያደርጉትና ከልጅነቱ ጀምሮ በመጽሐፍ ደረጃ በካሪኩለም ደረጃ ተዘጋጅቶ ትምህርት ቤት ላይ እንደ አንድ ሰብጀክት እየተሰጠ በዚህ አድግና ትንሽ ሐሳቡን መግለጽ የሚችልበት እድሜ ሲደርስ ወንድ መሆን ነው የምትፈልገው በወንድነት ትቀጥላለህ ወይስ አፍረህበታል ሴትና አርግ ብለው ሴትነትን ፈልጋለሁ ካለ የሴት ሆርሞን ይወጉታል ወንድነትን ፈልጋለሁ ያለች እንደሆነ የወንድ ሆርሞን ይወጓታል ስለዚህ ትላንትና ሲናገር እንደ ወንድ በፍራም ድምጽ ሲናገር የነበረው በማግስቱ ያንን ሆርሞን ከተወጋ በኋላ ሴት ሆና ተቀለስለስ ብሎ በሴት አማርኛ በሴት ድምጽ በሴት ቅላጼ የሚያወራ ይሆናል ሴታዊ ማንነት ብሎ ለምሮ ይመጣል ኢላ هذا ለዚህ ደረጃ ዘልቀና ስለዚህ ወደ ሀገሬም ለመምጣት ዳርዳር ይያለው ነው ያለው ያልነቃንና ያልበቃን ያልተዘጋጀንና ያልመከት ነው እንደሆነ እንደነዚህ አይነት በላዎች ቀስ ምዕራባውያን የፈጸሙት ነገር በሙሉ ሀገሬ ላይ ያልገባ ምን አለ ምንም ይል ወይ በህግ ደረጃ ጸድቆ ገብቷል ቅዱስ ነገር ነውና እንዳያመልጣችሁ ተብለን ይሄው ለብሰናል ወይንም በተዘዋዋሪ ቀስ ተብሎ ወጣቱ ላይ የተሰራበት ሁሉም ዘማንነት ላይ ከመጣ በኋላ ሁሉም ከውሻ ሰለብ ሲወርድ ሁሉም ከከርከሩ ሲወርድ ወደ ፓርላማ ይመጣና በእናጸድቀው ምን ይመስላችኋል ይላል እዛ አካባቢ ላይ የተሰበሰበው ተመሳሳይ خلق ይሆንና ዋይ ነው ለምንድነው የሚያመልጠን እነሱ የሰሩት መልካም ነገር ለምንኛ ለምን ብለን የምናጸድቅበት ቀን ይመጣል ቢያንስ ያ ቀን መምጣቱ አካሄዳችን ያንን ስለሚያሳይ ያ ቀን ከመምጣቱ በፊት በእኛ እድሜ መጥቶ ያ በላ እንዳይወርድብን በእኛ እድሜ መጥቶ ያያችሁ እየሰማችሁ እንዴት አንገታችሁን አልሰጣችሁም እንዴት አልመከታችሁም ተብለን ነገ አላህ ፊት እንዳንጠየቅ ቢያንስ እንማማረው እንወቀው ማፈሩ ይቅር አላዋጣምና ግልጹን አውርተን ለማወቅ ለመጠንቀቅ ይረዳናልና ሁሌም ዕውቀት ጠቃሚ ጠባቂ ስለሚሆን ايها الاحبه ولعن من فعل فعلهم ثلاثا نبي صلى الله عليه وسلم يلوط ህዝቦች የሚሰሩትን ስራ የሚሰሩ ሰዎችን አንዴ ሳይሆን ሶስት ረገሟቸዋል ይደርስ በዚህ ደረጃ ብቻ የሚበቃ አልነበረም ደግነቱ ሚዲያ መኖሩ
እንደውም በተወሰነ ደረጃ አማና ተወጥተን ይሆን ለሚለው ጥያቄ ሙሉ ምላሽ ባይሰጠንም ምናልባች ነገ አላህ ፊት እንዳንጠየቅ እንደው ሚዲያ መኖሩ እንጂ ለዚህ ብቻ እዚህ መስጂድ ለሚገኘው ብቻ የሚተላለፍ ደርስ አይደለም ደግሞ ተደጋግሞ ኹጥባ ላይ ደግሞ ተደጋግሞ በሚገባ አማርኛ ወጣቱን በሚያነቃ አማርኛ ሊደጋገም የሚገባ ርዕስ قال لعن الله من عمل قوم لوط يا الله ቁጣ ይውረድበት የሉጥ ህዝቦች የሰሩትን ስራ የሰራ ደገሙት 3 ጊዜ ነብዩ ሰለላሁ ዐለይሂ وسلم كبدته من يحال እንደሆነ ይሁት وقال من وجدتموه يعمل عمل قوم لوط የሉጥ ህዝቦች ስራ የሰሩትን ስራ ሲሰራ ያገኛችሁት እንደሆነ فاقتلوا الفاعل والمفعول بها إذا لم يكره بشرط والمفعول به عذرا اقتلوا الفاعل ግብረ ሶዶማዊነትን እሚተገብርን አካል ተግባሪውንም የተተገበረበትንም ግደሉት አሉ ሰለላሁ ዐለይሂ ወሰለም الحديث صحيح ያ የሚተገበርበት አካል ወዶ ፈቅዶ ራሱን ለዚያ ነገር አመቻችቶ ከሆነ ሁለቱም ይገደሉ ቢላ استثناء يا جماعة بالفو أقبتو زموت يفتصمه حدو مندنو تكتكتو مقدلنو نو عدل يالو ورانو يانن يالو تمام لواط اسكهونه أقبام على أقبام بلواط يتغنى تكباريوم يتتكبربتم يتتكبربت كالتكددنا كالتدفر بستكر ሁለቱንም ግደሏቸውን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለምን ያልክ እንደሆነ ይህ ተግባር ባይዘው አንዴ ተጀመረ እንደሆነ ሰይጣናዊ ተግባር ስለሆነ ሚስትን በዱቡር መገናኘት የሚለው ላይ ዳስሰዋለውና ይሄንን እዚህ ዓለም ውስጥ የገቡ ሰዎች በኖርማል ግንኙነት ቢያደርጉ እርካታ ያገኙ ነቼም የሚዲያው ዘመን ስለሆነ ታውቁታላችሁ በፍጹም እርካታ ያገኙ ለምን ሰይጣናዊ መንፈስ ስላለው ይህንን በጣም አሳምሮና አስቡቦ ስለሚያሳይ አንዴ ጀመሩት እንደሆነ እነሱ ተበክለው ሌላንም ስለሚበክሉ ወዲያው እርምጃ ወሰዱባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለማይቆም በሁለቱ ብቻ አይቆም ሁለቱም ተግባሩን ይፈጽሙታል አራት ይሆናሉ አራቱ ተግባሩን ይፈጽሙታል 8 ይሆናሉ وهكذا 8 ሚሊዮን የሆነ ስለሚዳረስ ግደሏቸው ቶሎ እርምጃ ወሰዱባቸው አሉ ሰለላሁ ዐለይሂ ወሰለም قال ابن عباس ابن إهنن أبابال سيترقموت يتقبر أكال بمن ملكو يقدل سلم ملو ابن عباس حبر هذه الأمة والمفسر الكبير من بلو يلالو ينظر أعلى بناء في القرية الزامن در لي يالن تلك فوق فلقنا شوف يمج الرشا زاكريا لي زامن در لي يالو تلك فوق يفلقنا فيلقى منه كزيا كتلك فوق لا يورور على سويه يتقبروا تولتهم ثم قال ثم يتبع بالحجارة كما فعل بقوم لوط كزيام دينجاي يوقر على الزاو كسماي يعني كتلك فوق يتقالنا الزاو باللبت دمو هلهم بدينجاي يوقروا على كلا يهونوا ودتاج بلوط هزبوش لي لك الله بوسدو ارمجا مسرت نو ميقدلو انجي انقتو هذا اللي ميقلاو مالتاچون ابن عباس رضي الله عنه وارضاه ثم قال المؤلف غفر الله له ولنا ولكم ولسائر المسلمين واجمع المسلمون على اخواني سمعت خبرا سارا هي تسفان يميچر عند زينا سمعون عندي سومالاوي النات لجوا أمريكا
አሁን የመጣው ጣጣ በዛ ተበክሎባት ወንድ ገርል ፍሬንድ አለው ያኒ ባልና ሚስት ሊሆኑ ሊጋቡ ተስማምተዋል ስለዚህ ይሄን خبر የሰማች ጊዜ እናት አይቻልም ብላ ልትል ቅድም እንዳልኳችሁ ከሷ አቅም በላይ ነው አይቻልም ብያችኋለሁ ቅድም እንኳን ጎረምሳው ነው ለማግባት የወሰነን ቀርቶ ገና መናገር የሚችልን ህፃን እንኳን አጠፋህ ብሎ መምታት አይቻልም ወዳው ፖሊስ ጠርቶ እስር ቤት ነው የሚያስገባ ልጅህን ይነጥቁብህና እነሱ ያሳድጉታል በሚፈልጉት መልኩ ዋደፋ ብለህ ብትመታው አይቻል በቃ ይሄ ነው ስርዓቱ ለማንኛውም ልጇ እዛ ደረጃ ደርሶ ሊጋባ መወሰኑን ሰማች አገር ሄደን ናታችንን አገራችንን ቤታች ምናምን ዘይረን ጠይቀን እንምጣ ብላ ልጇን እንደምንም ሎቢ አድርጋ አሳምና ወደ ሀገር ይዛ መጣች ወደ ሀገር ይዛው ከመጣች በኋላ ጉዳዩን በደንብ አርጋ በቤተሰብ አስረዳችውና ፓስፖርቱን ቅድድድ አድርጋ ጥላ ልጄን እዚው ጥዬ መመለስ አለብኝ ብላ ተመለሳ ሄደች እዛ ሄዳ ያ ደሞ ሊጋባ የወሰነው ፓርትነሩ ሊከሳት ስለሚችል ከከሰታት ደሞ ስለሚያስጠይቃት አያችሁ በዚህ ደረጃ ሄደዋል ባሌን ኦር ሚስቴን ይዛብኝ ሄዳ አገር ጥላብኝ መጣች ብሎ ያስከሰሳት እንደሆነ አየ የሥርዓቱ ተቃዋሚ ምናምን በሚል ከርቸሌ ነው የምትገባውችና ስለዚህ ምን ብላለች ልጄ ሞቶ አስቀብሬ መጣው በሚል የመሞቱን ማስረጃዎች ምናምን ከዛ ያውጣ ያውና አخف الضررين አይደለ እነዛ ማስረጃዎችን ይዛ ሄዳ ሪፖርት አቀረበች ልጄ ሞቶ ቀብሬ መጣው ብላ ካልሆነ ሌላ ነው በዚህ ደረጃ መስዋዕትነትን የሚከፍሉ ጀግና እናቶች ጀግና አባቶች አሉ የአሜሪካ ህይወት የተመቻቸና ተንደላቀው የሚኖሩ ህፃናትን ኢትዮጵያ አምጥተው በዚህ አሁን ባለንበት ችግርና አውጣ ወረዱስ ልጆቻቸውን ለማሳደግ በቃ አኺራ ይቀድማል ዲን ይቀድማል ብለው መስዋዕት የከፈሉ ጀግና እናቶች ጀግና አባቶች አሉ ይደነቃሉ መሰሎችን አላህ ያብዛልን እዛም ያሉትን ልጆቻቸውንም እነሱንም አላህ ይጠብቅልን ከእንደዚህ አይነት ሙሲባ واجمع المسلمون على ان اللواط من الكبائر التي حرم الله تعالى كلهم تسمعتوال قال تعالى اتاتون الذكران من العالمين سለ ነብዩ الله لوط عليه السلام ለመሆኑ ከዓለም ህዝብ በዘመኑ ካለው خلق ሴት ሳጠፋ ወንዶችን ለምትገናኛላችሁን አታቱን يعني تجامعون ከወንዶች ጋር ትገናኛላችሁን وتذرون ما خلق لكم ربكم وتذرون تتوتالاችሁ ወደ ጎን ما خلق لكم ربكم ለእናንተ አላህ የፈጠረላችሁን አየ قال سبحانه وتعالى ومن آياته أن خلق لكم من أنفسكم أزواجا لما لتسكنوا إليها يا سلام كالله تأمراتوች ውስጥ አንዱ ለእናንተ ሚስቶቻችሁን መፍጠሩ ነው ባሎቻችሁን መፍጠሩ ነው አዝዋጀን ጥንዶቻችሁን መፍጠሩ ነው ለምን ያላችሁ እንደሆነ لتسكنوا إليها በሷ የመንፈስ እርካታ እንድታገኝ በእናንተ የመንፈስ እርካታ እንድታገኝ ውስጧ እንድትኖር ውስጥክ እንድትኖር አለ አላሁ ጀለ ወዐላ لتسكنوا إليها هناك فرق بين قوله بين كلمة لتسكنوا معها ولتسكنوا معها وتسكنوا إليها ولتسكنوا معها ولتسكنوا إليها إلا هي معها ማለት ዝም ብሎ ደባል ሆኖ መኖር ማለት ብዙ ባልና ሚስቱ ይደባል ሆኖ ነው የሚኖሩት لتسكنوا إليها ማለት ደግሞ ውስጧ ላይ ገብቶ መኖር ማለት ልቧ ውስጥ ቦታ ኖሮህ መኖር ማለት ልብህ ውስጥ ቦታ ኖሯት መኖር ማለት ስለዚህ በዚህ ደረጃ ተቃራኒ ጾታን አላህ ፈጥሮላችሁና አመቻችቶላችሁ ሲያበቃ እናንተ ህዝቦቼ ሆይ ምን ነካችሁ ከወንድ ጋር ትዳራላችሁን ብለው ጠይቁ بل انتم قوم عادون እናንተ ምንም አይደላችሁ ወሰና ላፊ ህዝቦች ብትሆኑ እንጂ قوم عادون متجاوزون الحد እንደው ወንጀላችሁ ጥፋታችሁ አቅላችሁ ወሰና አልፎ ሲያበቃ እንስሳ የማይፈጽመውን ተግባር የምትተገብሩ ግፈኞች ናችሁ አለ الله سبحانه وتعالى في سورة الأنبياء
وكان اسم قريتهم سدوم سدوم أو سدوم بلنا منلو የቀሪያቸው መንደራቸው ያ ነው ሻም መካከል ላይ ያለች መንደር ነች አላህ Subhanahu Wa Ta'ala አያ من آياته የነብዩላህ ሉጥ አለይሂ ሰላም ህዝቦች የተቀጡባት መንደር ባህሩል መይት ተብሎ እስከዛሬ ድረስ እንዲጎበኝ ዙሪያው ላይ ምንም እንዳያፈራ መርዛማ የሆነ ውሃ እንዲኖረው አድርጓል ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ ወደዚህ መንደር እንዳትገቡ የገባችሁ እንደሆነ فلا تدخلوها الا وانتم باكون كما قال የምታለቅሱ ካልሆናችሁ በስተቀር ለተተገበረው ተከሰተው ክስተት አዝናችሁ የምታለቅሱ ካልሆናችሁ በስተቀር እንዳትገቡ فإن لم تبكوا ማልቀስ የጠናችሁ እንደሆነ فتباكوا አሉ ቢያንስ እንደው ይሄ አልቃሽ ሆናችሁ ያኒ ይሄ የሐዘን መንፈስ ይዛችሁ ግቧል የሆነ የቤተሰብ አካል የሞተብን እንደሆነ እንባችን ከውስጥ ፈልቆ ስለሚወጣ ዝም ብሎ ይፈሳል አይደል ግን የሆነ በቃ መንገድ ላይ የምናውቀው ሰው የሚያሳዝነን ሰው የሞተ እንደሆነሳ እንባ ባይኖረንም ያለቀስን እንገባል አይደል በቃ በዛ መልኩ ግቡ ቢያንስ አሉ አንዴ እንዳትገቡ ብለው ከልክለው የሆነው እንደው ሳት ብሎ ተሄዶ አዩት ነብዩ ሰለላሁ ዐለይሂ ወሰለም እንዳትገቡ ብያላልኳችሁም ለምን ትገባላችሁ እኮ የአላህ ቁጣ የወረደበት መንደር ነው በእነሱ ላይ የወረደ ቁጣ እንዳይወርድባችሁ ተጠንቀቁ ራቁ ብያላልኳችሁም እንዴ ብሎ ሲሉ አይ እንደው መረጃ ስብሰባና እንደ ጉብኝት አድርገን እኮ ነው እሱን ለማየት እኮ ነው አላችሁ ምን መረጃ ሰበስባለ ምን ትጎበኛለ ቁርአን ደጋርጎ አስረድቶ በቂ እኮ ነው የተተረከልህ አሉት ሰለላሁ ዐለይሂ ወሰለም ስለዚህ كان أهلها يعملون الخبائث التي ذكرها الله سبحانه وتعالى في كتابه كانوا يأتون الذكران من العالمين في أدبارهم ወንዶችን ከበስተጀርባቸው በኩል ይገናኙአቸው ነበር ይሄ ቀድም ያብራራውት ወረድ በሉና ቀጥሎ የሚመጣው ኢብኑ አባስ ሩዊያ ከተባለ ዩርዋ ከተባለ ሩዊያ ከተባለ ያ ሰነድ ችግር አለበት ብያቸዋለሁ ገና ከጅምሩ ተባለ ይባላል ምናምን ከተባለ ተባለና ይባላል መሰረት የለው አሁን ሀገር ያፈረሰ ያለው ችግርም እየፈጠረ ያለው ሙስሊሙንም ባዶና ከንቱ እያደረገ ያለው አሉ ተባለን ተባለ የሚባል كتاب يلنا مني آلو يميبال حديث يلنا مني نقل حورا كعلماء ككتاب نقل حورا سنو وزيالو نجي ولي آلو تبالي يالكندو أنا مسرت يلو سيزي تبالي كتبالي آلفو آلوين مسرتو لا يتشقر سلم من وربت لمن يوم ورد بالونا وقال صلى الله عليه وسلم بجرش عكباب لا ينظر الله إلى رجل أتى ذكرا أو امرأة في دبرها انتبه لا ينظر الله يعني يوم القيامة بعين الرحمة بدنيام بعين الرحمة والمغفرة الله أي ملكتهم من دنسو دنيا لي بزنة عينو يك يا ماملتها بزنة عينو الله أي ملكتهم أمانن يالا چوندو هنا من أتى ذكرا وندك وندقار قبر سدوماوي هنا قنينيونتن قبر سدوماويان يمتقبروتن يتقبر اندوهنا الله برحمة عينو بدنيا بآخرام آية يوم أو امرأة من دبرها وين ميستون كجربوا بكل يمتات يتقنانيات اندوهن شوف نساؤكم حرث لكم فأتوا حرثكم أنا شئتم على القرآن ميستو تشاچو ينانت يا أزرئت ميداوچ ناچو أزرئتو تشاچهون በፈለጋችሁ ተመልኩ ምጡና ዝሩበት አለ አላህ አዝርዕት ማለት ምን ማለት ነው ፍሬ ዘርዘርተ ፍሬ የምታፈራበት ሜዳ ማለት ፍሬ የምታመራበት ማሳ ማለት ያዝርዕቶቻችሁ ማሳዎች ስለሆኑ ፍሬ በመታፈሩበት መልኩ እንዳሻችሁ ሆናችሁ ከሚስቶቻችሁ ጋር መደሰት ትችላላችኋል በተቃራኒው ግን ተፈጥሮ ከፈቀደው ውጪና ሸሪዓ ከፈቀደው ውጪ አእምሮአችን ከሚፈቅደው ውጪ
በጀርባዋ በኩል ግንኙነት የተደረገ እንደሆነ የቂያማ ለታ ያንን ሰውዬ አላህ በረህመቱ አይኑ አያየውም ومن العجب ከሚስቶቻቸው ጋር በዚህ መልኩ የሚኖሩ ስማቸው ፍላን አላን የሚባሉ ሙስሊሞች አሉ በል ባለቤቴ በዛ በኩል ያልተገናኘኝ እንደሆነ እርካታና ያገኝም ማዛወኛለሁኝና ምን ይሻለኛል ብለው ፈትዋ የሚጠይቁ እህቶች አሉ የሚሻለም ሽማ ጠላቅ መጠየቅ ነው ከዚህ ፍቺ መጠየቅ በደንብ ተደርጎ ከሚፈቀድባቸው ምክንያቶች ውስጥ አንዱ ይሄ ነው لا يجوز لها أن تمكن له نفسها بفصوم بزي لتسمعنا فقادኛ ሆና ለተቀርብለት በፍጹም አይፈቀድላትም ምናልባት እሷም እንደሱ ፋሲዳ ካልሆነች በስተቀር متضينه የሆነች እንደሆነ عفيفه متقيه لله عز وجل የሆነች እንደሆነ ይህንን ተግባር የፈለገና የጠየቃት እንደሆነ አይቻልም ብላ ተበለው ደጋግሞ ሊያስገድዳት የሞከረ እንደሆነ ጠላቅ መጠየቅ መብቷን መማሪያ ማስተማሪያ መገሰጫ ሊሆን ዘንዳ አልፈታም ካላት ቃዲ ጋር ሄዳ ምክንያቴን አጠይቁኝ ፍቺ ፈልጋለሁ ቢያላችሁ እንደሆነ ደግሞ ምክንያቴ ይሄ ነው ብላ መንገር መብቷ ነው መማሪያ ሊሆን ዘንዳ ቃዲውም እርምጃ ሊወስድበት ይገባል በእውነት ከተረጋገጠ በማስረጃ ከተረጋገጠ ማክ ثم قال والنظر بالشهوة إلى المرأة والأمرد زنا وده سيت بسميت مايت دموم بتفترو سيتاوي ማንነት ተሰጣቸው ወንዶች አሉ ውበታቸው አክታቸው ምናምናቸው ሴታዊ ማንነት ያላቸው አሉ ብዙ ጊዜ ወንድ ከልክ ያለፈ ውብ መሆኑ ብዙም የወንድ ልጅ ውበቱ ወንድነቱ በቃ ወንድ ሲመረጥ ወንድ ከሆነ ወንድ የጾታ ወንድ አይደለም ማለት ወንድ ከሆነ በቃ ያ ነው ውበቱ ግን አላሁ ጀለ ወዐዝ يؤتي الجمال لمن يشاء ለፈለገውን ያድርጎ ይመርጣል አላህ እሱ የአላህ አሰራር ሆኖም ግን በዚያ መልኩ ውብ ከሆነ ያንን ወንድ በስሜት መንፈስ ማየት ዝሙት ነው መልእክቱ በስሜት መንፈስ አይ አካላቸውን ስታያቸው ሴታዊ ቅርጽ ያላቸውና አነጋገራቸው አረማመዳቸው ሴትናት ወንድ ነው የምትላቸው ሰዎች እኮ አሉ አንዳንዴ ደግሞ ኹንሳ የሆነ ሰው አለ አይደል ሁለቱም ጾታ ያለውም ሰው እኮ አለ ፍቂህ የቀራችሁ ሰዎች ታውቁታላችሁ ነው ለማንኛውም እችንም ሆነ ያንን በስሜት እይታ ማየት ዝሙት ነው በራሱ لما صح عن النبي صلى الله عليه وسلم قالوا شيخو كنبيو بترغاغطው حديث انه قال زين العين النظر يا عين زمتوا ያልተፈቀደለትን አካል ማየት ነው ቅድም ካልኳችሁ ከአምረዱም ከሴቷም وزين اللسان النطق የምላስ ደሞ ዝሙቱ መናገር ነው وزين اليد البطش የእጅ ደሞ ዝሙቱ መጨበጥ ነው መንካት ነው وزين الرجل የእግር ደሞ ዝሙቱ الخطى ወደዛ ቦታ መሄድ ነው حرام ወዳለበት ቦታ ጉዞ ማድረግ እግርም ድርሻ አለ وزين الأذن የጆሮ ደሞ ዝሙቱ الاستماع لأصوات محرمة التي لا تجوز ما يفكرن دمጽ መስማት ስሜትን የሚያነቃቃ የሆነን ከሆነ በተለይ ደግሞ ከሙዚቃውን በለው የሴትም ድምጽ ይሁን በለው ምን ያንንም መስማት ከዝሙት ድርሻ አለው والنفس تتمنى وتشتهي تتمنى ለማለት መሰለኝ ነፍስ ይሄን ነገር ትመኘዋለች ትፈልገዋለች ትከጅለዋለች والفرج يصدق ذلك ويكذبه ብልት ደግሞ ይመጣና ወይ ያረጋግጠዋል ወይንም ምን ያደርገዋል ወይም ያስተባብለውና አላህን ፈራለው ለጂ ለግሪ ለምኔ ተገዣ አልሆንም ብሎ ይመለሳል
አሁን ቁም ነገሩ ምንድነው በአይን የሚሰራ ዝሙት አለ በአይን የሚሰራው ዝሙት በወንድ በሴት ላይ ብቻ ሳይሆን ሴታዊ ማንነት ያላቸውና የሴትን ውበት የሰጣቸው ማራኪ የሆኑ ወንዶችን በተለይ ጻናትን በዛ እይታ ማየት በራሱ ዝሙት ነው ثم قال صحيح ضعيف የሚሆነውን እየዘለልኩን ብያቸዋለሁ قال وحرم بعض العلماء الزوجة لي الخلوة مع الأمرد باكفي العلماء كان دزي አይነት ወንድ ጋር አንድ ሩም ውስጥ አንድ ክላስ ውስጥ ወይንም አንድ ቦታ አብሮ ለብቻቸው መሆንን حرام አድርገዋል في بيت أو حانوت أو حمام ويهنا ቦታ ሰወር ያለ ቦታ ወይንም ሁለቱ ብቻ ሊገናኙ የሚችሉበት ቦታ ሽንት ቤትም ይሁን ምን ብቻ قياسا على المرأة كسيت غار خلوة محرم ያልሆነች ቤተሰብ አካል ካልሆነች ሴት ጋር خلوة حرام እንደሆነው ሁላ ከእንደዚህ አይነት ወንድም ጋር خلوة حرام ነው ብለዋል ያ ጀማዓ ይህ ተግባር እንዳለበት ከታወቀ አንድ ወንድ hatta የሚጠረጠር የሆነ እንደሆነ ራሱ ከሱ ጋር خلوة ክልክል ለምን ካላችሁ በዚህ ነጃሳ ስለተበከለ ሰይጣን ስለ ለበሰውና ሰይጣን ስለተከናነበው አንተንም ሊያሳስት ስለሚችል احد الدعاة ኢትዮጵያ ውስጥ ታዋቂ ከሆኑ ዱዓቶች ውስጥ የሆነ መርከዝ ላይ አገር ውስጥ አይደለም ከአገር ውጭ የሆነ መርከዝ ላይ በዳዕዋ በደንብ አርገን እንቀሳቀሳለን ተህፊዝ አለ ምናምን አለ ሸኹዩ ደግሞ ሐፊዝ ናቸውና የሆኑ ጀማዓዎች ለጀውላ ብለን يعني ከአንድ ሀገር ወደ ሌላ ሀገር ለ3 ቀን ምናምን ኦር ለ5 ቀን የሌላ ቦታ መርከዝ ስለነበረ ተህፊዝ እነሱ ጋር ስልጣን አለመስጠት ሄድን እና ሐረካታቸውን አልወደድኩትም ማለት ከዚያ ይነጋገራሉ ሂዝ ሼኽ ይነጋገራሉ ይላሉ ኸጢብ ነው አሁን ኢትዮጵያ ውስጥ ኸጢብ ነው ይነጋገራሉ ግራ ገባኝ ሐረካታቸው አልተመቸኝም በኋላ ላይ አንደኛው ጭራሽ ቃሉን አውጥቶ ጠየቀኝ መርከዝ ውስጥ ቆናቸው አይ ምን ያህል እንደተበከሉ አሁን ተህፊዝ ላይ ከላይ ሆነው የሚሰሩ ማኔጅመንት ላይ የሚሰሩ ከአሳቲጃዎች ውስጥ አንዱ የሆነው ነው የጠየቀው የዚያኔ በጣም ሰቀጠጠኝ እኔ ማን ነው ብዬ خلوا አብሬው ቁጭ ብያለሁ እንግዲህ በጣም ከኔ ጋር ነው እነኔ ያወራ ነው ለኔ ንገረኝ اذن የሚጠረጠር ከሆነ እንኳን خلوا ከዛ ሰው ጋር አይበቃም እጅግ አደገኛ ስለሆነ ለማንኛውም ما خلا رجل بامرأة إلا الشيطان ثالثهما ብለዋል ነብዩ ሁለት ወንድና ሴት አንድ ሩም ውስጥ ብቻቸው የተቀመጡ እንደሆነ ሶስተኛው ሰይጣን ነው አሳስቶ ወደዛኛው ዓለም ያስገባቸዋል እንዳሉት وفي المرضان من يفوق النساء بحسنه በዚህ ዓለም ላይ ያሉ ወንዶች ደግሞ ከሴት የሚያስመርጡ ውብ የሆኑ ወንዶችም ስላሉ እንደነዛ አይነት ማንነት ካላቸው መራቅ መጠንቀቅ ያስፈልጋል وجاء رجل ገጹን ወደዛ ገልብጡትና وجاء رجل الى امام احمد رحمه الله ወደ ኢማሙ አህመድ አንድ ሰው መጣ ومعه صبي حسن ከሱ ጋር ደግሞ የሆነ ውብ ታዳጊ ህፃን አብሮታል ያ ሰውዬ وقال الامام رحمه الله ما هذا منك ይሄ ልጅ ላንተ ምንህ ነው አሉ قال ابن اختي የህቴ ልጅ ነው አጎት ነው ማለት ነው ስለዚህ ሴት ብትሆን እንኳን محرሟ ነው አጎት ነው قال لا تجي به الينا ሁለተኛ እሱን ይዘህ እንዳትመጣ መረተን اخرى ወደኛ ይዘህ እንዳትመጣ ሁለተኛ አሉት ኢማሙ አህመድ ረህመቱላህ ዐለይሂ ባላ ولا تمشي معه في طريق ሌላም ቦታ ደግሞ መንገድ ላይ እሱን በእጅክ ይዘኸው አብረኸው እንዳትሄድ አሉ لما لئلا يظن بك እንዳይጠረጥርህ ሰው من لا يعرفك አንተን ማያቅህ ከዚህ ልጅ ጋር ያላችሁ ግንኙነት ምን እንደሆነ ቤተሰባዊ ግንኙነታችሁን ማያቅ አካል
እንዳይጠረጥርህ ዘንዳ ولا يعرفه እሱንም የማያውቀው ሱእ እንዳያስብብህ መጥፎ ነገር እንዳያስብብህ አረ ከዚህ ልጅ ጋር ይዳራል እንደ ይሄ ሰው ሁሌ ይዞት ይሄዳል እንዴት ነው ልጁ ደግሞ በጣም ሐሰን ነው በጣም ያኒ በጣም ውብ ነው ስለዚህ ውብ የሆነ ጻን ስለሆነ ወይንም ታዳጊ ሰብይ ነገር ስለሆነ ይዘው ሁሌ ስትንቀሳቀስ ያየህ እንደሆነ ሌላ ነገር ስለሚጠረጥሩብህ ይዘው እንዳትመጣ አሉ اخوان እዚህ ጋር ግጥም አለ የአይንን ጣጣ የሚናገር ግን ቀጥሎ የሚመጣው ሁላችሁም ጋር እንዲደርስ የምፈልገው ኢትያኑል መርአቲ ቢዱቡሪሃ ከልዋጥ ያልኩት ላይ ትኩረት ማድረግ ስለምፈልግ በዘመናችን ሳናውቀው እኛው ሙስሊሞቹ ሰጋጆቹ ጿሚዎቹ አጅ አድራጊዎቹ ዑምራ አድራጊዎቹ አልፎም ቁርአን ቀሪዎቹና ዘካሪዎቹ እዚህ ላይ ስለተሳሳትን ምን አሳሳተ ያልክ እንደሆነ ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አና ሽእቱም የሚለው የቁርአን ተፍሲር ተገልብጦ ስለገባን ሸይጣንም ስላገዘንና ነፍስያም ስለረዳችን ወደ ዝቅጠቱ ዓለም ይሄድን ስላለ እሱ ልዳስሰው ፈለኩ ግጥሙን ዘልዬ ግጥሙ ቀደም ያልኩት የአይንን ጣጣ ነው የሚያወራው قال وردنا ወደሚቀጥለው ገጽ የመጨረሻው ፈስል يلتحق باللواط اتيان المرأة بدبر في دبرها كግብረ ሶዶማውያን ተግባር ጋር ይመሳሰላል አንድ ላይ ይጣመራል አሉ ሸኹየው ረሂመሁላህ ሴት ልጅን በጀርባ በኩል ግንኙነት ማድረግ እንተበህ በጀርባ በኩል በአይነ ምድር መውጫ በኩል ግንኙነት ማድረግ እንደ ሊዋጥ ነው የሚቆጠረው ወንጀሉ ተመሳሳይ ነው አለ مما حرم الله تعالى ورسوله اللهم حرام አድርጎታል ይህን ተግባር መልእክተኛውም حرام አድርገውታል ያ ሱብሃንአላህ እንደው ከተፈጥሮ ጋር የሚጋጭ ነገር ስንተገብር አእምሮአችን እንዴት ፈቃደኛ ይሆንልናል ይህ አቅል የሚባለው ነገር የት ሄዶ ነው አስሉቆይ አቅል ብሎ ማለት ማዕናው ምንድነው አእምሮ ማለት እኮ ከተሳሳተው ተግባርና ማንነት እንደነዚህ አይነት አጸያፍ የሆነና ከንስሳ ከወረደ ተግባር ልክ እንደ ሉጋም ሳብ አድርጎ ሚመልስ ማለት እኮ ነው አቅል ማለት ትርጉም ስለዚህ አቅላችንን ተነጥቀን ነው ይሄን ልተገብር የበቃ ነው ማአነና ሙስሊሚን ሙስሊሞች ሆነን ይያለ ይሄን የሚተገብር አንድ ሙስሊም እህት ባል ያስቸግሮኛልና ምን ትሉኛላችሁ ምንድነው ሁክሜ ምን ማድረግ አለብኝ ብላ ፈትዋ እስክትጠይቅ ያ አላህ الى هذا الحد سبحان الله ثم قال الله تعالى نساؤكم حرث لكم ሚስቶቻችሁ የእርሻ ማሳዎቻችሁ ናቸው የናንተ የእርሻ ማሳዎች ናቸው فأتوا حرثكم أن شئتم ማሳዎቻችሁን ደግሞ በፈለጋችሁት መልኩ ረሱ አለ አላህ በፈለጋችሁት መልኩ መብታችሁ ነው አለ يعني كيف شئتم مقبلين ومدبرين في شمام واحد በፈለጋችሁት መልኩ ከፊትም ይሁን ከኋላ በፈለጋችሁት ሁኔታ ነገር ግን في شمام واحد በአንድ መንገድ ብቻ ነው ግን የሚፈቀደው ከዚያ ውጪ ሄዳለው ያለ እንደሆነ ከግብረ ሶዶማውያን ጋር ይደመራል وسبب نزول هذه الآية اسلمنا ሃይማኖት ለየትኛውም በጅታ አልባት ሳይሰጥ አልፍ ለምን ወረደች እቺ አያ ሚስቶቻችን የኛ የኒሳኡኩም ሐርሱ ለኩም ማለት ምን ማለት ልጅ የምታመርቱባቸው ማሳዎቻችሁ ናቸው ማለት እኮ ማዕናው ያ ልጅ እንዴት ይመረታል ከዛ መንገድ ውጪ የለም አይደል ያንን ነው ይያለ ያለው ለምን ወረደ ይሄ ምን አይታወቅምና ማብራሪያ ያስፈልገዋል ያላችሁ እንደሆነ የትኛውም በጅታ ከተፈጠረ በነብዩ ዘመን ሰለዋቱ ረቢ ወሰላሙ ዐለይሂ ቁርአን ወርዶ ለባት ሰጣል ወይንም ነብዩ ማብራሪያ ይሰጡታል ሰለዋቱ ረቢ ወሰላሙ ዐለይሂ የዚች አያ የመውረዷ ምክንያት አን اليهود አይሁዳውያን መቼም የተገለበጠ ነው አይደል አመለካከታቸው ሁሌም የተገለበጠ ነገር ተቃራኒነት ነው የነሱ ማንነት በቃ ይሄ ማንነታቸው ጁማዓ የተመረጠላቸው ጊዜ ቅዳሜ ነው መንፈልገው አሉ መልፈርቁ بين الجمعه والسبت ምንድነው በቃ የተገለበጠ ነው
ተቃራኒነት ማንነታቸው ነው ዛሬም ድረስ ይሄ ነው ማንነታቸው ሴት ከሴት ጋር መርካት ተቃራኒነት ወንድ ከወንድ ጋር መርካት ተቃራኒነት ሴት ሴትን ማግባት ተቃራኒነት ከተፈጥሮ ጋር እኮ አብሮ አይሄድም ወንድ ወንድን ማግባት ከተፈጥሮ ጋር እኮ አይሄድም አይሁዳውያን የተገለበጠ ስለሆነ ማንነታቸው ገልብጠው ስለሚያስቡ ያው ቅዱስ ነው ብለው ይተገብሩታል ለማንኛውም በዛ ዘመን ላይ قالوا في زمن النبي صلى الله عليه وسلم كانوا يقولون إذا أتى الرجل امرأته من دبرها ሴት ልጅን ባሏ ከበስተጀርባዋ በኩል በዋናው በዘር ማምረቻው ቦታ ግን በራሱ ቦታ ከበስተኋላ ግንኙነት ያደረገ እንደሆነ ይሄ በዱብር አይደለም በትክክለኛው ቦታ ግን ከበስተኋላ ግንኙነት ያደረገ እንደሆነ ኦኬ في قبولها አየህ በዋናው በብልቷ ግን ከበስተጀርባ ያደረገ እንደሆነ جاء الولد احول ልጁ ጠንጋራ ሆኖ ይወለዳል ምን አገናኘው አይሁዳውያኖች እንደዚህ ነው የሚያስቡት ከወትሮ ጀምሮ ዛሬ አይደለም የተበላሹት ወትሮንም ብልሹ ናቸው ስለዚህ ልጅ ጠንጋራ ሆኖ ይወለዳል ያሉ ጊዜ ይሄ ደግሞ የተሳሳተ አመለካከት ነው በቃ ከተፈጥሮ ጋር የሚጋጭ ነው የሰዎችን ፍላጎት የሚገድብ ነው በቃ እሱ በዛ መልኩ ከሚስቱ ጋር ኢንጆይ ማድረግ መደሰት ፈልጎ ልጅ ጠንጋራ ሆኖ ይወለድብኛል ብሎ ይቆጠብ ነው ደስታውን ሊያጣ ነው እስልምና ሃይማኖት ደግሞ ያለ ምክንያት ደስታ እንድታጣ አይፈቅድም ስለዚህ ልባት አመጣና ነው ልክ አይደለም በማለት እንትኑ ማብራሪያውን አመጣ قال فسأل أصحاب رسول الله صلى الله عليه وسلم ነብዩን ደግሞ መጡና አይሁዳውያኖች እንደዚህ ይላሉ ይሄ ነገር እንዴት ነው ብለው ጠየቋቸው فأنزل الله هذه الآية تكذيبها لهم لابابالاچو ማስተባበያ አድርጎ አላህ አወረደ ምን አለ አላህ نساؤكم حرث لكم ሚስቶቻችሁ የናንተ የእርሻ ማሳዎች ናቸውና فأتوا حرثكم أن شئتم እርሻዎቻችሁን ደግሞ በፈለጋችሁት መልኩ ዝሩበት ግን ቦታውን እንዳይስት في شمام واحد ከዚያ ውጪ የመጣ እንደሆነ ምንድነው የሚሆነው ያላችሁ እንደሆነ ኢማሙ الترمذي من حديث أبي هريرة رضي الله عنه وأرضاه أن النبي صلى الله عليه وسلم قال من أتى حائضا እንግዲህ አብዛኛው ወንድ ነው ይክለፈለፈና ይቸኩልና 4 ቀን 5 ቀን አብራው እኮ ነው የምትኖረው የትም አትሄድ ሚስቱ ናት 20 ምናምን ቀን አብራው ነው ያለችው 20 ምናምን ቀን አልበቃ ብሎት ሰይጣን ይጎተጉተውና ኦር ይጎተጉታትና ፔሬድ ላይ ያለች ይገናኛታል ምን የተረገመ ነው በእስልምና ሃይማኖት የተወገዘ ተግባር ሚዛናዊ ነውና እስላም قال النبي صلى الله عليه وسلم من أتى حائضا أو امرأة في دبرها يورا بابا لا ያለችን ሴት የተገናኘ ሚስቱን እኮ أو امرأة ወይንም ሚስቱን في دبرها በስተጀርባ በኩል ግንኙነት ያደረጋት እንደሆነ ቅድም ባልኩት መልኩ أو كاهنا ወይንም ጠንቋይ ዘንዳ የሄደ እንደሆነና ያንን ጠንቋይ ጠይቆት ጠንቋዩ የሚነግረውን ነገር ተቀብሎ ሰምቶ የተመለሰ እንደሆነ فقد كفر بما انزل على محمد በነብዩ በተወረደው ቁርአን በርግጥም ይሄ ሰው ክዷል አያችሁ ወዒድ 3 ጥፋት ነው 3ቱንም ጥፋት ይዩት ከምን ጋር ተያይዞ እንደመጣ ጠንቋይ ቤት መሄድና ማስጠንቆል ሽርክ ነው من اكبر الكبائر አንዳንዴም ደግሞ ወደ ሲህር ወዓለም ይሄድ እንደሆነ አስቸጋሪ ነው ይገደል የተባለበት ነው ለማንኛውም ሚስቱን የወር አበባ ላይ ያለች የተገናኛት ወይንም ሚስቱን በጀርባዋ በኩል ግንኙነት ያደረጋት እንደሆነና ጠንቋይ ጋር ሄዶ ያስጠነቆለ ከሆነ እስልምና ሃይማኖት ጥንቁልናን ምን ያህል እንደሚጠላው አስምሩበት እንግዲህ ጠንቋይ ጋር ሄዶ ያስጠነቆለ እንደሆነ
በነብዩ ሰለላሁ ዐለይሂ ወሰለም በወረደው ቁርአን ክደዋል አሉ ሐዲሱ ሰሒህ ነው ምንም ሸክ የሌለው ሐዲስ ነው ኢዘን መቋጫ ኢኽዋኒ አላሁ ጀለ ወዐዝ ተቃራኒ ጾታ ሲፈጥር ومن آياته أن خلق لكم من أنفسكم أزواجا كراساتشو تندوچاچون ፈጠርንላችኋል ሰውን ከመላእክት ሰውን ከአጋንንት ሰውን ከእንስሳት እንዲጋባ ቢያዝ ወይንም ቢፈቅድ ኖሮ መግባባት አይኖርም ነበር ለምን የተለያየ አመለካከትና የተለያየ ማንነት ስለሆነ በተለያየ ዓለም ላይ የምንኖር ሰዎች ፍጥረታት ስለሆነ ግን ለሁሉም ከየራሱ ጥንዱን ፈጠርኩኝ ለሰው ልጅ እንደዚያው ስለዚህ ይሄ ከተአምራቶች አንዱ ነውና ምክንያቱም ምንድነው ካላችሁ ሊተስኩኑ ኢለይሃ እሷ ውስጥ ኖራችሁ እሷ እናንተ ውስጥ ኖራ የህይወት እርካታ እንድታገኙና ዘርንም ልታስቀጥሉ ዘንድ ነው ተቃራኒ ጾታን ለእናንተ ይፈጠርኩላችኋል ይሄንን ከአቅልም ጋር የሚሄድ ከሸርዕም ጋር የሚሄድ ከሰባዊ ማንነትም ጋር የሚሄድ ከኢትዮጵያዊ እሴቶቻችንም ጋር የሚሄደውን ማንነታችንን ዘንግተን ውጭ ዓለም ላይ ያሉ አገር ውስጥም ያሉ ምዕራባውያን የሚሰሩት ርኩስ ቅዱስ መስሎ ይታያቸው የተወሰኑ በጣት የሚቆጠሩ በዘመናችን ላይ ሚዲያ ላይ ወጥተው ይሄንን ነገር እንደ ቅዱስ መስበክ ያዙም አሉ ሌሎቹ ደግሞ በሽምቅ የሚዋጉም አሉ ስለዚህ እኛ እንደ ሙስሊም ደግሞ ሸሪዓ እያንዳንዱን ነገር ስላብራራና ስለነገረን ታጥቀን ተጠንቅቀን አውቀን መጠበቅ የግድ ስለሚለን እንደነዚህ ነጥቦች በደንብ ሊዳሰሱ ይገባል ወደ ሊዋጥ መዳረሻው ወደ ግብረ ሰዶማዊያነት መዳረሻው ሚስትን ከጀርባ በኩል መገናኘት ወደዛ መዳረሻው ደግሞ ሚስትን በወር አበባ ላይ መገናኘት ነው እንተበ በወር አበባ መገናኘት ሚስትን ከዱብሯ በኩል እንድንገናኝ አዳራሽ ነው ከሚስት ጋር በዱቡር ግንኙነት ማድረግ የተጀመረ እንደሆነ ደግሞ ወደ ግብረ ሰዶማዊያነት አዳራሽ ነውና ቢላህ አለይኩም ይሄንን ነጥብ ደግመን ደጋግመን ልንማረውና ልናውቀው ብሎም ልጆቻችንንም በዚህ በከፋ ዘመን እንሳዎች ከንሳ የወረዱ ማንነቶች በበዙበት ዘመን ላይ ልጆቻችን ልናሳውቅና ልንነቃ ይገባል መተፋፈር ይቅር ለልጆቻችን በሚገባቸው አማርኛ እንዳይደፈሩብንና እንዳይበሉብን ተኩላዎች እንዳይነጥቁን ልናስረዳቸውና ልናሳውቃቸው ይገባል ለሴት ለወንዱ أسأل الله العظيم رب العرش الكريم أن يعصمنا من الذلل وأن يوفقنا في القول والعمل اللهم علمنا علما نافعا وارزقنا رزقا طيبا وعملا متقبلا اللهم اهدنا واهد بنا وجعلنا سببا لمن اهتدى اللهم احفظنا بحفظك وجعلنا تحت رعايتك برحمتك يا أرحم الراحمين وصلى الله على نبينا محمد وآله وصحبه أجمعين